ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው ማለት ነው። እና በያላችሁበት ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ አዳዲሶች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ፣ ተቀላቀሉ፣ ቤተሰብ ሁኑ ማለት ነው። ነባሮች ደግሞ አብራችሁ ስለሆናችሁ ከልብ አድርጌ አመሰግናለሁ። አሁንም ደግሞ አብሮነታችሁ እንዳይለየኝ እያልኩ ማለት ነው ወደሚቀጥለው እሄዳለሁ ማለት ነው። እንግዲህ ዛሬ የመጣሁት በማን ይመስላችኋል ማለት ነው? ዛሬ የመጣሁት ማለት ነው በማን ይመስላችኋል? እስኪ ልንገራችሁ። በአብርሽ ነው የመጣሁት ዛሬ ማለት ነው። በአብርሽ የመጣሁበት በአብርሽ አባት በጋሽዬ ማለት ነው እና በአቤል ጓደኛው ነው የመጣሁት ማለት ነው ዛሬ እና እንግዲህ እንደሚታወቀው ጉንፋን ይዞኛል መሰለኝ በነገራችን ላይ ማለት ነው። ጉንፋን ሊይዘኝ ነው መሰለኝና እንትን እያለኝ ነው ማለት ነው። ይቅርታ ማለት ነው። እንግዲህ ያው ለእናንተ ግዴታ መስራት ስላለብኝ ለዛ ነው ማለት ነው። ውድ ቤተሰቦቼ እና እንግዲህ ምን ልላችሁ ነው፣ አብርሽ ሮታ ታማ ነበርና ሮታን አሟት ነበርና አዲስ አበባ አብርሽ ደግሞ ቤተሰብ ጋር ሂዶ ነበር ማለት ነው። ቡታጅራ ሂዶ ነበር አብርሽ ማለት ነው። እና አሁን እሷ ታማ ሐኪም ቤት ነው ያለችው ሮታ ማለት ነው። ሐኪም ቤት እያለች እንግዲህ ቪዲዮ ቀርጸው ይልኩለታል አብርሽ እሱን ሳይ ደግሞ ያለቅሳል ማለት ነው። መሄድ አለብኝ ብሎ መንገድ ገብቶ ሲል እንግዲህ የአብርሽ ጓደኛ አቤል የት ነው የምከደው ብሎ ይለዋል ማለት ነው። አሁን በጨለማ የት ነው የምትሄደው ምናምን ነገር ተረጋግተህ አሁን እንደዚህ ተጨናንቀህ ነው እንደ ምናምን የምትሄደው በማለት ጓደኛውም እምቢ ይለዋል። ይሄ ከሄርን ጋሽዬን ይዘን መሄድ አለብን በማለት ጋሽዬ አይሆንም፣ እሱ አሁን አይሰደንም፣ አንሄድም፣ ለሱ እንዳትናገር ይላል አብርሽ ማለት ነው። እንግዲህ እሱም ደግሞ መሆን የለበትም እስካሁን አንተ ለፍተሃል፣ ምን ብለሃል፣ ልቅ እንደውም ለኛ ጋሽዬ አብሮን ቢሄድ ለአንተ የተሻለ ነው የሚሆነው፣ አማራጭ ነው የሚሆነው። አንተ እስካሁን ድረስ እግሯ ላይ ተንበርክከህ ለምነሃል፣ እምቢ ብላለች። ደግሞ ጋሽዬን ለሷ ክብር ይኖራታል፣ ጋሽዬን ታከብረዋለች። ስለዚህ ለአንተ እንደውም መልካም ነው ጋሽዬ ቢሄድ በማለት እንግዲህ ወደ አዲስ አበባ ጉዞ ሊያደርጉ ነው ማለት ነው። እንግዲህ ያው ገጠር ቤተሰቦቹ ጋር አብርሽ ሄዶ ነበረ። ሮታ አዲስ አበባ ነበረ፣ ግን አሁን አሟታል ማለት ነው። እና እንግዲህ እሷንም ደግሞ ፈጣሪ ይማራት፣ ሁለት ያርጋት ማለት ነው። እንግዲህ በሰላም ተውለጂ ማለት ነው። እንግዲህ ሮታዬ ሰላም እንድትወልጂ የሁላችንም ጸሎት ነው ማለት ነው እህታችን። እና እንግዲህ ጋሽዬም አንተ ነህ እስካሁን ገና እድሜያችሁ ወይም ሳይደርስ እንትን ብላችሁ አግብታችሁ እንትን ስትሉ የሰው ወሬ በመስማት ነው እናንተ ጥፋቱ ሙሉ ለሙሉ ያንተ ነው የማደርገው ብሎ የጋሽዬ ለአብርሽን ጥፋተኛ ሙሉ በሙሉ አንተ ነህ፣ እሷ ላይ ምንም አንድ ጥፋት አላየሁባትም በማለት ጋሽዬ በጣም ተማረው አብርሽን ተናግረዋል ማለት ነው። እንግዲህ እኔ ጥፋት የለብኝም እሷ ናት የሰው ወሬ ይዛ የበፊቱን ይዛን ታይ እያልኳት ነው አላምን ብላ የሁሉንም ወሬ እየሰማች ነው በማለት አብርሽ ይመልሳል። አቤል እንግዲህ ለምን ትከራከራለህ? ሁሉንም በቃ እሺ በል እናንተን በል፣ እኔ እኮ እሺ ብያለሁ፣ ግን ጥፋቱ ሙሉ ለሙሉ የኔ አይደለም፣ እሷ ናት የሰው ወሬ እየሰማች አይደለም ብላት አላምን ብላ አልቀበል ያለችው ብሎ ይላል ማለት ነው አብርሽ። እንግዲህ ጋሽዬ ደግሞ ሁሉ ጥፋት የራስህ ነው፣ እሷ እንደውም ልጄ ጥሩ ልጅ ናት፣ ዛሬ አንዲት ትጎትታለህ ነገ ዛሬ አንዲት ትጎትታለህ ነገ ደግሞ አንዲት ትጎትታለህ ከዛም አንዲት ትጎትታለህ። እሷ ምን ታድርግ እንዴ? የሰው ልጅ እኮ አይምረው እንትን ይላል ይበላሻል ምናምን እና ጥፋቱ አንተ ነህ። ዛሬ አንድ ነገ አንድ እየጎተክ እየመጣህ ታዲያ እሷ ልጅ ምንም ጥፋት የለባትም አንተ ነህ ጥፋተኛው በማለት የእሳቸውን ልጅ ተቆጥተዋል ማለት ነው። እኔንስ ምን አለ ባታበሳጨኝ አንተ ተበሳጭተህ እኔንስ ደግሞ እንትን ባትለይ ምን አለበት ብለው ጋሽዬም በጣም ተማረው ለፋሁ አሁን ድረስ ትሆናለህ ብዬ ለፋሁ፣ ግን አንተ ምንም የሚገባህ ልጅ አይደለህም፣ በቃ ተሷ ጋር ጥፋት አላየሁም ባንተ ነው በማለት በአብርሽ በጣም ተማረው ተቆጥተዋል። እኔ ላስከፋህ አልፈልግም ጋሽዬ፣ ይቅርታ በቃ ይቅርታ ጋሽዬ፣ እስካሁን ላለ ሁሉ ይቅርታ። አሁንም እኔ ራሴ ጨርሰዋለሁ እሄዳለሁኝ፣ እኔ ራሴ ላለሁ ብሎ እሄዳለሁኝ፣ ያለውን ነገር ራሴ ፈተዋለሁ፣ እስካሁን አስቸግሬያለሁ፣ ካሁን በኋላ ራሴ ጨርሳለሁ በማለት አብርሽ ይመልሳል። እንግዲህ ጋሽዬ እስካሁን መልሳለሁ እስካሁን
ብቻ አሁን ኩነህ እንትን ያላልከውን አሁን ነው ወይ አዲስ አበባ ሄደህ አንተ አስተካክለዋለሁ ብለህ የምትለው? አይሆንም ነገ ትሄዳለህ በማለት ጋሽዬም ሲሰጡት ማደር የለብኝም እሷ ውሃ እንኳን የሚሰጣት ማንም ሰው ተጎኗ የለም መሄድ አለብኝ ብሎ አብርሽም ያለቅሳል ማለት ነው። እንግዲህ ሲያለቅስ እንግዲህ ጋሽዬም አቤልም ጋሽዬ እንሄድ በቃ እዛም እሷ ብቻዋን ስለሆነች እንሄድና እናያት እና አንተም ብትሄጂ መልካም ነው በማለት እንግዲህ ጋሽዬን እንሄድ ብለው ከጋሽዬም በቃ እምቢ ብለው ነበረ ማለት እኔ አሁን ላይ ተሰምቶኛል፣ በአንተ በጣም ተሰምቶኛል፣ ምንም አሁን ሁሉን ነገር አበላሽተኸዋል በማለት ሲማረሩ ጋሽዬ እንግዲህ አብረሽን በቃ ይቅርታ እንድትማረርብኝ አልፈልግም ይቅርታ ብሎ ጠየቀና በመጨረሻም ጋሽዬ እንግዲህ እሺ ብለዋል ማለት ነው። ወደ አዲስ አበባ ሊሄዱ ልብሴን ልቀይር እና እሺ ብሎ ጋሽዬም ወደ ቤት ሄደ ማለት ነው። እንግዲህ ወደ ቤት ሄደዋል ልብሱን ሊቀያይር። ሄድና ልብስ ጨመር አድርግለት እና እሺ በቃ ግን አንተ ነህ አሁን እንጂ ጋሽዬ ባሄድ ጥሩ ነበረ ማለት አሁን እዛ ሄዶ ሮታ እምቢ ካለች የሆነ ነገር ብትናገረው ጋሽዬን ይከፋኛል በማለት አብረሽ ተናገረ። ማለት እምቢታ ጥሩ ነው ግን ጋሽዬን የሆነ ነገር ብትለው እናደዳለሁኝ ይከፋኛል እና አሁን ላይ እንዲሄድብኝ አልፈልግም ጋሽዬ በማለት አብረሽን በጣም አዝኖ ይናገራል። ምንድን ነው 10 ጊዜ ጋሽዬ ባሄድ ትላለህ? ላንተ እኮ ቢሄድ በጣም ጥሩ ነው። እኔ እኮ ሳይሆን የሆነ ነገር ብትናገረው ምናምን ይከፋኛል ለዛ ነው ብዬ ነው በማለት አብረሽም ይናገራል ማለት ነው። እኔን ግን ገፈተረችኝም አለችኝም አባረረችኝም በጣገቧ ሂጄ ተጎኗ መሆን እፈልጋለሁ በማለት አብረሽም እንግዲህ ውስጡ በጣም ባዘነ ሁኔታ ይሄንን ይላል ማለት ነው። ትናንትናም ላይ አብረን እንሁን እስከምትወልጂ ድረስ ብሏት ነበር እና ምንም አይነት ነገር አልፈልግም ከጎኔም ከምንም በማለት ሮታ መልሳለታለች ማለት ነው። ልጅህን እየመጣህ ጠይቅ እንጂ ከኔ ጋር ስወልድም ሆነ ስልም ተጎኔ እንድትሆን አልፈልግም፣ ግን ልጅህን መጥተህ ማየት ትችላለህ በማለት ነው ምላሽ የሰጠችው። እሱም እንግዲህ በዚህ ከሷ ጋር ተሰናብቷል ማለት ነው። ወልድ ብቻ ስለሆነ ማገኛት ከያ ወዲህ በምንም አይነት መንገድ ባወራትም ብላትም ልታነሳል ወይም ደግሞ ልታወራይ ስላልቻለች ግዴታ ልጇን ብቻ ስትወልድ ነው ማየት የምችለው የጀመርኩትም ስላለ ታውቃላችሁ። ወዲህ በፊት ሂጄ ነበር እና አሁንም ወደ ቦታ ለመመለስ አሁን አልሄድም፣ ልጄን አቅፌ ልጄን ስሜ ነው ተመልሼም ከሄድኩ በማለት አብረሽም እንግዲህ ይህንን ያለው ማለት ነው። ያው እንግዲህ አሁን በፊት ሄደበት ይሄዳል፣ ግን አሁን ላይ ትንሽ የሚቆየው ምንድን ነው ልጄን ስትወልድ ልጄን አቅፌ ስሜ ነው ወደዛ እመለሳለሁ ያለው ማለት ነው። እንግዲህ ይህንን ይመስላል። ልጅ በረከት ነው በነገራችን ላይ እንግዲህ ደግሞ ልጁ ሲወለድ አንድ የሚሆኑበት ቀን ይመጣል ማለት ነው። ሲያድግም ቢሆን ልጃቸው ግዴታ ያስታርቃቸዋል ማለት ነው። ሮታንም አብረሽንም ያስታርቃል ማለት ነው። ሲሆን ደግሞ አንድ ላይ እንዲሆኑ መልካም ነው። ለማንኛውም ጋሽዬ አብሯቸው ወደ አዲስ አበባ ሄደዋል ማለት ነው። እንግዲህ ሮታም ልትወልድ እንደሆነ እንግዲህ ያመማት በሰላም ተውለድ ማለት ነው። ያው ወደ አዲስ አበባ ጉዞ አድርገዋል እና አብረሽና እነ አቤል ቢኒ ነው የሚባለው ቢኒ ነው አቤል ነው የሚባለው እሱ ጋር ማለት ነው ከጋሽዬ ጋራ እንግዲህ አዲስ አበባ ጉዞ አድርገዋል። ሮታዬ ደግሞ እንግዲህ እሺ ብላ አንድ ላይ ቢሆኑ መልካም